በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመሰንዩ ለወርሃ ሐምሌ በዛቲ ዕለት አይረፈ ቅዱስ ታዲዮስ ሐዋርያ ዘማስርቱ ወክሌቱ ሐዋርያት አብያን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ሐምሌ 2 በዚህች ዕለት ከ12ቱ ሐዋርያት የአንዱ ሐዋርያ የቅዱስ ታዲዮስ የዕረፍቱ መታሰቢያ ነው። ይህንንም ሐዋርያ ከ12ቱ ጋር ጌታችን አስቀድሞ መረጠው። አጽናኝ መንፈስ ቅዱስ በላያቸው በወረደ ጊዜ ወደ ሀገሮች ወጥቶ የወንጌልን ትምህርት አስተማረ። ከአይሁድና ከአረማውያን ብዙዎችን ወደ ፈጣሪያቸው እግዚአብሔር መልሶ የክርስትና ጥምቀትን አጠመቃቸው። አንድ ቀንም ወደ ሶርያ ከተማ ሲጓዝ ክብር ይግባውና ጌታችን ኢየሱስ ክርስቶስ መልኩ በሚያምር ጎልማሳ አምሳል ለእርሱ ተገልጦ ወዳጄ ታዲዮስ ቸራለህን? አትፍራ፣ እኔ ካንተ ጋር እኖራለሁና አለው። ሰላምታም ሰጥቶት ከእርሱ ዘንድ አረገ። ወደ ከተማውን በቀረበ ጊዜ ከእርሱ ጋር አባት ጴጥሮስ ነበረ። ማሳ የሚያርስ ሽማግሌ ሰውን አዩ። ሐዋርያትም ሰላምታ ሰጡትና ሽማግሌ ሆይ የምንበላው እንጀራ ስጠን አሉት። እርሱም ከዚህ የለም፣ ግን አመጣላችኋለሁ፣ እናንተም ከበሮቹ ዘንድ ተቀመጡ አላቸው። እነርሱም እንዳልክ አሉት። ያ ሽማግሌም ከሄደ በኋላ ሐዋርያ ከበሮች ጋር ያለ ሥራ በከንቱ መቀመጥ ለእኔ ኀፍረት ነው። ያ ሽማግሌ ለእኛ በጎ ሊሠራ ሄዷልና አለ። ይህንንም ብሎ ተነስቶ እርፉን ይዞ በበሮቹ ላይ ድምፅ አሰማና ያርስ ጀመር። በዚያም ከእርሱ ጋር የስንዴ ዘር ነበርና ያን ጊዜ ዘሩንና ማሳውን ባርኮ የሐዋርያት አለቃ ጴጥሮስ ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም በእርሻው ላይ ዘራ። 30 ትልሞችንም አረሰ። የተዘራው ዘርም ወዲያውኑ በቀለና አደገ፣ እሸትም ሆነ። ያ ሽማግሌም በተመለሰ ጊዜ ሐዋርያት ያደረጉትን ተመልክቶ ደነገጠ። ከእግራቸውም በታች ወድቆ ሰገደ። እናንት ከሰማይ የወረዳችሁ አማልክት ናችሁን? አላቸው። እርሱም እኛ የቸሩ አምላክ ባሮች ነን እንጂ አማልክት አይደለንም አሉት። ደግሞ እንዲህ አላቸው፣ ስላደረጋችሁልኝ በጎ ሥራ በምትሄዱበት ቦታ ሁሉ ልከተላችሁን? ይህን ልትከተላችሁን አላቸው። እነርሱም ይህን ልታደርግ አይገባም፣ ነገር ግን በሮቹን ለጌታቸው ወስደ መልስ፣ ቤትህንም አዘጋጅልን፣ የምንበላውንም ታዘጋጅልን ዘንድ ለሚስት ንገራት አሉት። እኛም ወደዚያች ከተማ ልንገባና እግዚአብሔር እስከ ጠራን ድረስ በውስጧ ለመኖር እንሻለን አሉት። ከዚህም በኋላ ያ ሰው ወደ ከዚያ እርሻ እሸት ቆርጦ ተሸከመ፣ በሮቹንም እየነዳ ሄደ። የከተማው ሰዎችም የተሸከመውን እሸት አይተው አሁን የእርሻ ወቅት አይደለምን? ይህን ከወዴት አገኘህ አሉት። ቃልንም አልመለሰላቸውም። በሮችንም ለጌታቸው መለሰ። ወደ ቤቱም ሄዶ ለሐዋርያት ቦታን አዘጋጀ። ራትንም እንድታዘጋጅላቸው ለሚስቱ ነገራት። ወሬውም ወደ ከተማው መኳንንት ደረሰ። በክፉ አሟሟት እንዳትሞት ይህን እሸት ከወዴት እንዳገኘህ ንገረን ብለው ወደ እርሱ ላኩ። ይህንንም በሰማ ጊዜ ከእኔ ጋር ሕይወት ሳለ ሞትን አልፈራም አለ። ይህንንም ብሎ ከመጀመሪያው እስከ መጨረሻው ነገራቸው። ሂደህ ወደ እኛ አምጣቸው አሉት። እርሱም ጥቂት ቆዩ። እነርሱ ወደ እኔ ቤት ይመጣሉ፣ በመጡም ጊዜ በዓይኖቻችሁ ታዩዋቸዋላችሁ አላቸው። ሰይጣንም የከተማ መኳንንቱን ልቡና ለውጦ አከፋ። እኒህ አይሁድ ከሰቀሉት ከናዝሬቱ ኢየሱስ 12 ወገኖች ውስጥ ከሆኑ ወዮልን፣ እንድንገድላቸውም ተዘጋጁ አሉ። እኩሌቶችም ልንገድላቸው አንችልም፣ አምላካቸው ኢየሱስ የሚሹትን ሁሉ እንደሚያደርግላቸው ሰምተናልና። ነገር ግን አመንዝራ ሴት ወስደን በከተማው መግቢያ በር ላይ ራቁቷን እናስቀምጣት፣ ባዩአትም ጊዜ ወደ ኋላቸው ይመለሳሉ፣ ወደ ከተማችንም አይገቡም አሉ። እንዲሁም አደረጉ። ሴትዮዋንም አራቁተው በከተማዋ መግቢያ በር ላይ አስቀመጧት። ሐዋርያው ታዲዮስም ባያት ጊዜ ጌታዬ ኢየሱስ ክርስቶስ ሆይ ወደ ከተማው ገብተን በከበረ ስምህ እስክንሰብክ ድረስ በራሷ ጠጉር በአየር ላይ ይሰቅላት ዘንድ የመላእክት አለቃ ሚካኤልን ላክልን አለ። በዚያን ጊዜ ተሰቀለች። የከተማዋ ሰዎችም አዩአት። ያቺ ሴትም ከከተማዋ መኳንንቶች አቤቱ ፍረድልኝ እያለች ጮኸች። ነገር ግን የሐዋርያትን ቃል ወደ መቀበል አልተመለሱም፣ ሰይጣን የሰዎችን ልብ አጽንቷልና። ከዚህም በኋላ ወዲያውኑ ተነስተው ወደ እግዚአብሔር ጸለዩ። ያን ጊዜም የመላእክት አለቃ ሚካኤል ወረደና የከተማው ሰዎችን ልቡና የማረኩ መናፍስት ርኩሳንን አስወጥቶ ሰደዳቸው። ሰዎቹም የሐዋርያትን ትምህርት ተቀበሉ፣ ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም አመኑ። ያን ጊዜም ሐዋርያው ታዲዮስ ያችን በአየር ላይ የተሰቀለችውን ሴት አወረዳት። ከዚህ በኋላ ኤጲስቆጶሳትን ቀሳውስትንና ዲያቆናትን ሾመላቸው። በአብ በወልድ በመንፈስ ቅዱስም አጠመቃቸው።
ያችንም ተሰቅላ የነበረች ሴት ለቤተ ክርስቲያን የምትላላክ ዲያቆናዊት አደረጋት። በሐዋርያትም እጆች ብዙ ድንቅና ተአምራት ተደረጉ። እውሮች አዩ፣ አንካሶችም በትክክል ሄዱ፣ ዲዳዎችም ተናገሩ፣ ደንቆሮዎችም ሰሙ፣ ለምጻሞች ነጹ፣ አጋንንትም ከሰው እየወጡ ተሰደዱ። የከተማው ሰዎችም ሁሉ በጌታችን እስኪያምኑ ሙታንም ተነሱ። ሰይጣንም የከተማው ሰዎች ሁሉም በጌታችን እንዳመኑ ባየ ጊዜ ተቆጣ። በአንድ ገንዘብ በሚወድ ጎልማሳ ባለጸጋ ልብ አድሮም በሐዋርያው ታዲዮስ ላይ አነሳሳው። ወደ እርሱም መጥቶ ሰገደለትና እንዲህ አለው፣ የእግዚአብሔር አገልጋይ ሆይ እኔ ብዙ ገንዘብ አለኝ፣ እድን ዘንድ ምን ላድርግ አለው። ሐዋርያውም ጎልማሳውን ፈጣሪህ እግዚአብሔርን በፍጹም ልብህ በፍጹም ኃይልህ ውደደው፣ አትግደል፣ አትስረቅ፣ አታመንዝር፣ በአንተ ሊያደርጉብህ የማትሻውን በሌላው ላይ አታድርግ፣ ደግሞም ገንዘብህን ሽጠህ ለድሆችና ለምስኪኖች ስጥ፣ በሰማያትም ለዘላለም የሚኖር ድልብ ታገኛለህ አለው። ይህንንም በሰማ ጊዜ ቁጣን ተመልቶ ሐዋርያው ታዲዮስን ይገድለው ዘንድ አነቀው። የእግዚአብሔርም ኃይል ከዚህ ሐዋርያ ጋር ባይኖር ኖሮ ከመታነቁ ጽናት የተነሳ ዓይኖቹ ተመዘው በወጡ ነበር። አባት ጴጥሮስም የክርስቶስን ሐዋርያ እንዴት ደፍረህ ታንቃለህ አለው። ያን ጊዜም ተወው። ሐዋርያው ታዲዮስም ጌታችን እንዳንተ ላለው ሀብታም ባለጸጋ ወደ መንግሥተ ሰማያት ከሚገባ ገመል በመርፌ ቀዳዳ ቢያልፍ ይቀላል ብሎ በእውነት ተናገረ አለው። ጎልማሳውን ባለጸጋም ይህ ነገር ትክክል አይደለም፣ እንዴት ሊሆን ይችላል አለ። በዚያን ጊዜም በዚያ ጎዳና ሊያልፍ ባለ ግመል መጣ። ሐዋርያው ታዲዮስም ጠርቶ አስቆመውና መርፌ ከሚሸጥ ዘንድ መርፌን ፈለገ። መርፌ የሚሸጠው ግን ሐዋርያውን ሊረዳው ፈልጎ ቀዳዳው ሰፊ የሆነ መርፌ አመጣለት። ሐዋርያውም እግዚአብሔር ዋጋህን ይክፈልህ፣ ነገር ግን በዚህች ሀገር የእግዚአብሔር ክብር ይገለጽ ዘንድ ቀዳዳው ጠባብ የሆነ መርፌ አምጣልን አለው። ከዚህ በኋላ ባለ መርፌው ቀዳዳው ጠባብ የሆነውን መርፌ ባቀረበለት ጊዜ ኃይልህን ግለጥ ብሎ ወደ ጌታችን ጸለየ። እጁንም ዘርግቶ ባለገመሉን ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም አንተ ከገመልህ ጋር በመርፌ ቀዳዳ ውስጥ ግባ እና እለፍ አለው። ገብቶም አለፈ። ሕዝቡም የፈጣሪያችን የክርስቶስን ኃይል ይረዱ ዘንድ ዳግመኛም ገብተህ እለፍ አለው። ባለገመሉም በመርፌው ቀዳዳ 3 ጊዜ ከገመሉ ጋር አልፎ ሄደ። ሕዝቡም አይተው ከቅዱሳን ሐዋርያት አምላክ ከሕያው እግዚአብሔር ልጅ ከኢየሱስ ክርስቶስ በቀር ሌላ አምላክ የለም እያሉ ድምፃቸውን ከፍ አድርገው ተናገሩ። ያም ጎልማሳ ባለጸጋ መጥቶ ከሐዋርያው እግር በታች ወድቆ ሰገደና ጌታ ኃጢአቴን ሁሉ ይቅር በለኝ፣ ገንዘቤንም ሁሉ ወስደ ለድሆችና ለምስኪኖች አከፋፍላለሁ። እንደ ለመነውም አደረገለት። የሃይማኖትንም ሕግ አስተምሮ የክርስትናን ጥምቀትን አጠመቀው። ሥጋውን ደሙንም ታቀበለው። ሁሉንም በቀናች ሃይማኖት አጸናቸው። ከዚህ በኋላ ከዚያ ወጣ። በሰላምም ሸኙት። በብዙ አገሮችም ውስጥ ገብቶ ሰበከ። ከአይሁድና ከአረማውያንም መከራ ደረሰበት። ከዚህ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሐዋርያ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለታዲዮስ ምንዳብየ ህንቀት ተወክፈ ሰላም ለታዲዮስ ምንዳብየ ህንቀት ተወክፈ እንበይነ ጥሪቱ ወብዕሉ አመባኢለ ዘለፈ ለትውልድ ዳህሪ እስከ ተአምሩ ተጽፈ ስቅለተ ብእሲተ በነፋስ ዘትዜሙ ዘልፈ በስቁለተ መርፍ ካይበ ገመለ ኃይለፈ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመሰሉሱ ለወርሃ ሐምሌ በዛቲ ዕለት አይረፈ አብ ቅዱስ ቄርሎስ አምደ ሃይማኖት ወመሃይቶት ዘቤተ ክርስቲያን። ወበዛቲ ዕለት አይረፈ አብ ቅዱስ ወክቡር ክርስቲያኖስ ሊቀ ጳጳሳት ዘሀገረ ሮሜ። ዘአቅረብኩ ማይሌታ ዘኪራ ኢላፈም ለተጸምዱ ከዘልፈ ለላነብ ተወግብ ዘሪት መጻፍ እንተረሰይ ከግዚኦ ጸሪቀ መብለት ወቁ በመላቡ ብላ ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕቶ ጻድቃን ደናግል አዲው መነኮሳት ሄራን ባረኮ ባይዛቲ መካነስ ካረጋዊ ላይ ገምነው ሕፃን ለተጻፈ በቅርታሱ ለዛ ጻፎ ይደርስ ለዛነበው ለዘርጎም በልሳን አዲስ ለሰማ ቃሉ በዝነ መንፈስ በጸሎተ እሙ ማርያም አራጅተ ሁሉም ባይ ስቡር የማረነ ኢየሱስ ክርስቶስ ሰላም ለክሙ ጻድቃን ወሰማዕት ላይ ረፍክሙ በዛቲ ዕለት መዋያን ዓለም አንትሙ በብዙ ትዕግስት ሰአሉ ቅድመ ፈጣሪ በኩሉ ሰዓት እንበለንሳ ኪያነ ይንሳአነ ሞት ሰላም ለክሙ ጻድቃን ዛቲ ዕለት ሰላም ለክሙ ጻድቃን ዛቲ ዕለት ኩልክሙ እድ ወአንስ በባስማቲኩም ቅዱሳነ ሰማይ ወምድር ማኅበረ ሥላሴ አንትሙ ትዝክሩነ በጸሎተክሙ
በእንተ ማርያም እሙ ተማይጸነ በክርስቶስ ሥጋው ወደሙ